በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሰማዕቱ ለቅዱስ ጊዮርጊስ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዘወትር ወደ እናንተ የምናስተላልፍላችሁ የቅዱሳን ታሪክ፣ ገድላት፣ ድርሳናት እንዲሁም ስንክሳር ሁሌም እናቀርብላችኋልና ቻናላችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ሰብስክራይብ፣ ላይክ፣ ሼር በማድረግም አገልግሎቱን እንድትደግፉ መልእክታችን እናስተላልፋለን። የቅዱስ ጊዮርጊስ አባቱም አነስጣስዮስ ከሮም ወደ ፍልስጤም በፈቃደ እግዚአብሔር ሄደ። በዚያም ከክቡራን መኳንንት ከታላላቆች መሳፍንት መካከል አንዱ ነበር። ከፍልስጤም ዕጣ ከምትሆን ዲያስ ከተባለች አገር ቴዎብስታ ወይንም አቅሌስያ የምትባል ደግ ሚስትን አገባ። የቴዎብስታ የስሟም ትርጓሜ ቤተ ክርስቲያን ማለት ነው። አቅሌስያም እንደ ስሟ የተቀደሰች፣ የተመሰገነች፣ የተባረከች፣ የተመረጠች በብርሃኑ ዓለምን ሁሉ ያበራውን የሰማዕታትን ኮከብ ይሸከም ዘንድ እግዚአብሔር ማኅፀኗን የባረከላት ደግ ሴት ነበረች። እነዚህ ሁለት ደጋግ የእግዚአብሔር ሰዎችም ዞሮንቶስ ወይንም አነስጣስዮስና ቴዎብስታ ወይንም አቅሌስያ በእግዚአብሔር መልካም ፈቃድ ተጋብተው በሕይወታቸው እግዚአብሔርን የሚያስደስት ተግባር ይፈጽሙ ነበር። ጥር 20 ቀን 277 ዓመተ ምህረት በአገረ ፍልስጤም ልዩ ስሟ ልዳ በተባለም ስፍራ ደም ግባቱ ያማረ መልከ መልካም ሊቀ ሰማዕታት ቅዱስ ጊዮርጊስን ወለዱ። በተጨማሪም ማርታና ሲያ የሚባሉ ሁለት ሴቶች ልጆችን አፈሩ። ጊዮርጊስ ማለት ኮከብ ብሩህ ሐረገ ወይን ፀሐይ ማለት ነው። ቅዱስ ጊዮርጊስ የ10 ዓመት ልጅም ሳለ አባቱ አነስጣስዮስ አረፈ። ከዚህም በኋላ በቅዱስ ጊዮርጊስ አባት አነስጣስዮስ ፈንታ በፍልስጤም አውራጃ ሌላ ሀገረ ገዢ ደግ ክርስቲያን መስፍን ተሾመ። መስፍኑም ከአንድ ሴት ልጅ በቀር ሌላ ልጅም ስላልነበረው ቅዱስ ጊዮርጊስን ወደ ቤቱም ወስዶ እንደ ልጁ አድርጎ በእንክብካቤም ያሳድገው ዘንድ እናቱን ለመናት። አቅሌስያም ፈቃዷ ሆነ። መስፍኑም እያስተማረ የውትድርና ስልጠናንም አሰለጠነው።
ቅዱስ ጊዮርጊስ 20 ዓመት በሆነውም ጊዜ የቅዱሳት መጻሕፍትን ትምህርትና ሌሎችን ጥበብ የሚሰጡ ትምህርቶችን መማር ፈጸመ። ደግሞም ፈረስ ግልቢያን፣ ቀስት መወርወርን፣ አውሬ ማደንን ተማረ። በሥራው ሁሉ ብርቱ ሰው፣ ጀግና ወታደርም ሆነ። በጦር ሜዳም ሆነ በሚፈለገው ቦታ ሁሉ መሪ ሆነ። በወታደር መካከልም በአገርም በጀግንነቱና በተወዳጅነቱ የሚወዳደረው ከቶ ማንም አልነበረም። የእግዚአብሔር ጸጋም አድሮበት ነበርና ከብርታቱና ከጀግንነቱም የተነሳ ያየው ሁሉ እስኪደነግጥም ድረስ ዘውትር በግርማ ላይ ግርማ፣ በኃይል ላይ ኃይል ይጨመርለት ነበር። ጦር ሜዳም ወጥቶ ከጠላቶቹ መካከልም ገብቶ እኔ የክርስቶስ ወታደር ጊዮርጊስ መጣሁባችሁም ሲላቸው በፍርሃት ተውጠው ደንግጠውና ተንቀጥቅጠው ይሸሹም ነበር። ጠላቶቹንም ዘውትር ያጠፋቸውና ይማርካቸው ነበር። በሥራው ሁሉ እግዚአብሔርም ይረዳው ነበርና። ቅዱስ ጊዮርጊስ በዚህ ሁኔታ ላይ እያለ መስፍኖ የ15 ዓመት ልጁን አጋብቶ ሀብት ንብረቱን ለማውረስ አሰበ። ነገር ግን ንጹሕ ድንግል ሰማያዊ ሙሽራ የሚያደርገው ዘንድ መድኃኔ ዓለም ኢየሱስ ክርስቶስ ይህንን ጋብቻም እንዳይፈጽም ለቅዱስ ጊዮርጊስ አመላክተው። መስፍኑም በዚህ ሐሳብ ላይም ሳለ በእግዚአብሔር ፍቃድ አረፈ። ከመስፍኑም መልፈት በኋላ ቅዱስ ጊዮርጊስ ቤሩት ወደምትባል ሀገር ሄደ። በዚችም ሀገር ትልቅ መኮንን ነበር። ሀገሪቷም በኢያሪኮ ዳር የተቆረቆረች ነበረች። በሮማ አንጻር የተሰራ ቅጽርም ነበራት። ግንቧም እንደ ሊባኖስ ግንብ፣ በሮቿም በባህር በኩል ነበር። ቅጽሯ ብርቱ ነበርና በየብስም ሆነ በመርከብ ለመጣ ጠላት አይደፈርም ነበር። የቤሩት ሰዎች እግዚአብሔርን የማያውቁ አረመኔዎችም ሲሆኑ ስሙ ደራጎን የሚባል መንፈሰ ሰይጣን ያደረበት ዘንዶም ያመልኩ ነበር። ደራጎኑም ሲያዩት እጅግ የሚያስፈራና እንደ ንስር ሁለት ክንፍ፣ እንደ ፍየል ፂም፣ እንደ አንበሳ ያለ እግርና ጥፍር፣ እንደ ውሻ ጆሮ፣ እንደ ዘንዶ ያለ ጅራት፣ እንደ አዞ ያለም ጥርስ ነበረው። የቤሩት ሰዎችም ለደራጎኑም ሴቶች ልጆቻቸውን ይገብሩለት ነበር። ከብዙ ዘመንም በኋላ የሀገሪቱ ሴት ልጆች ባለቁም ጊዜ የሀገረ ገዢው ሴት ልጅቱም ስሟ ብሩክታዊት የምትባል ቤሩታዊት ለደራጎን ምግብ ትሆነውም ዘንድ ጫካ ውስጥ አኖሯት።
የተመሰገነው ቅዱስ ጊዮርጊስ ወደ ቤይሩት አገር በደረሰም ጊዜ በጫካ ውስጥ ሲዘዋወር የሀገረ ገዢውን ልጅ ያለቀሰች ብቻዋን ተቀምጣም አገኛት። ቅዱስ ጊዮርጊስም ከዚህ ምን ትጠብቂያለሽ አላት። ለደራጎን እንደተሰጠችና ስለ ደራጎን ግብርም አስረድታም ፈጥኖ ከዚያ አካባቢ እንዲሰወር ነገረችው። ኃያሉ ቅዱስ ጊዮርጊስም ሰይጣን ያደረበትን ደራጎን እንደማይፈራውና አማልክትን ሁሉ የሚገዛ ሰማይና ምድርን የፈጠረው አምላክ ያለ ከዚህ ከተረገመም አውሬ እርሱ ያድነኛል አላት። ይህንን ሲነጋገሩም ደራጎን ምድሪቱን እያናወጠ መጣና ቅዱስ ጊዮርጊስን ሊበላው ወደደ። ምላሱን አውለብልቦ መርዘኛ ትንፋሹን ሊረጭበት ፈለገ። ነገር ግን ቅዱስ ጊዮርጊስ የእግዚአብሔርን ኃይል መከታ አድርጎ በሥላሴ ስም በትምህርተ መስቀል ቢያማትብበት የደራጎኑ ጉልበት ራደ፣ ኃይሉም ደከመ፣ መርዙም ጠፋ። ቅዱስ ጊዮርጊስ ለደራጎን ተሰጥታ የነበረችውን የንጉሡን ልጅ ፈቶም ደራጎኑን አስሮ እሷ እየጎተተች እርሱ በፈረስ ሆኖ ከተማም በደረሱ ጊዜ የሀገሩ ሕዝብ ደራጎኑን ሲያዩ እጅግ በፍርሃትና በድንጋጤም ተዋጡ። ሊያስፈጀን ነው ብለውም ይሸሹ ጀመር። ቅዱስ ጊዮርጊስን አምላካችንን ስለምን አመጣብን አሉት። ይህ ራሱንም እንኳን ማዳን ያልተቻለው እንደምን ለእናንተ አምላክ ሊሆን ይችላል አላቸው። አምላካችንን አንተውም አሉት። ካልተዋችሁትስ እንዲጨርሳችሁ ፈትቼ ወደ እናንተ ሰደዋለሁ አላቸው። ይህስ ባይሆን ዘንዶውን ልትገድለው ከቻልክ አንተ በምታመልከው አምላክ እናምናለን አሉት። ከከተማም አውጥቶ ዘንዶውን በጦር ወግቶም ገደለው። ሕዝቡም ይህንን ሁሉ አይተው በእግዚአብሔር ስም አምነው ተጠምቀዋል። ደራጎኑን ከገደለበት ከተማም 2 አብያተ ክርስቲያናቶችን ሰርተዋል። በዚያን ጊዜ በአገሩ ሁሉ ላይ ስልጣን ያለው ስሙ ዱድያኖስ የተባለ የፋርስ ንጉሥ ነበር። እጅግ ብርቱ በነገሥታትም ላይ ስልጣን የነበረው ፈጣሪውን ሳይቀር የካደ እንደ ናቡከደነጾርም ልቡ የደነደነ ነበር። ዱድያኖስም 70 ነገሥታትን ሰብስቦ 70 ጣዖታትን አቁሞ ያሰግድ ነበረ። በዚያን ጊዜ ቅዱስ ጊዮርጊስም ወደ ንጉሥ ዱድያኖስ ከተማም በሄደ ካላውያን ነገሥታት የሰማዕትነት ተጋድሎን ጀመረ። ሰማዕትነት በቤተ ክርስቲያናችን አዲስ ነገር አይደለም።
ዛሬም በእምነታቸው ምክንያት በሊቢያ ወንድሞቻችን በሰይፍም ተሰይፈው በጥይት ተመተው ዛሬም ወገኖቻችን ስለ ክርስትናቸው ማይተባቸውን ሳይበጥሱ ሰማዕትነትን ተቀብለዋል፣ እየተቀበሉም ይገኛሉ። ዘመነ ሰማዕታት በቤተ ክርስቲያናችን ታሪክ መሰረት የስደት ዘመን በመባል ይታወቃል። ሰማዕት የሚለው ቃል በሃይማኖታዊ ማስተምሮም ስንመለከተው ስለ እግዚአብሔር፣ ስለ ቅድስት ቤተ ክርስቲያን፣ በአጠቃላይ ስለ ክርስትና ሃይማኖታቸው እውነትን በመመስከራቸው ጀርባቸውን ለግርፋት፣ ሰውነታቸውን ለእሳት፣ አንገታቸውን ለስለት አሳልፈው ለሰጡ፣ በድንጋይ ለተወገሩ፣ በመንኮራኮር ለተፈጩ፣ በጦር ለተወጉ፣ በግዞትና በስደት በዱር በገደል ተንከራተው ላረፉ ቅዱሳን አባቶቻችንና ቅዱሳን እናቶቻችን የሚሰጥ ተጋድሏቸውን የሚገልጽ ታላቅ ቃል ነው። ቅዱስ ኤፍሬም ሶርያዊ ስለ ሰማዕታት መራራም ተጋድሎ በሐሙስ ውዳሴ ማርያም ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያትም መራራ ሐሞትን ታገሱ በማለት ገልጿል። ቅዱስ ጊዮርጊስ የአባቱን ምስፍናም ተቀብዬ ልምጣ ብሎ ጅመንሻ ይዞ ብላቴኖቹን አስከትሎም ቢሄድ ሃይማኖታቸውን ካዶ ለጣዖት ስገዱም ብሎ አዋጅ አውጆ ሕዝቡም ለጣዖት ሲሰግዱ አገኘ። እርሱም ለአምልኮተ እግዚአብሔር ቀናኢ ነውና አዘነ። ያመጣውን እጅ መንሻም ለነዳያን መጽውቶና ብላቴኖቹን አሰናብቶ ነገሥታቱ ከተሰበሰቡበት ቦታም ሄዶ እኔ በኢየሱስ ክርስቶስ የማምን ክርስቲያን ነኝ በማለት ስለ እግዚአብሔር በንጉሥ ዱድያኖስ ፊት መሰከረ። ዱድያኖስም የቅዱስ ጊዮርጊስን ማንነት ከተረዳም በኋላ በ10 አህጉር ላይ ሾመሃለሁ፣ እኔ የማመልከውን አጵሎንን አምልካለሁ። ቅዱስ ጊዮርጊስም እኔ የማመልከው ሰማይና ምድርን የፈጠረውን ሁሉን ማድረግ የሚቻለውን የቅዱሳን አምላክ እግዚአብሔርን ነውና ሹመት ሽልማት አልፈልግም፣ ሃይማኖቴን አልክድም በማለት በሃይማኖቱ እንደማይደራደር አስረግጦም ነገረው። ባሬምናዊውም ንጉሥ ዱድያኖስ ተበሳጭቶና ተቆጥቶ በቅዱስ ጊዮርጊስ ላይ መከራ ስቃይና እንግልት አጸናበት። በእንጨት አሰቅሎ ሥጋውን በመቃትን አስተፈተፈው። ረጃጅም ችንካሮች ያሉበት የብረት ጫማ ጫምቶ እንዲጓዝ አደረገው። ደሙ ፈሰሰ፣ ሥጋው ተበጣጠሰ፣ አጥንቱም ደቀቀ፣ መጓዝም ተሳነው። እግዚአብሔር ቅዱሳንን የሚያጸና አምላክ ቅዱስ እግዚአብሔር ቅዱስ ጊዮርጊስን መከራውን ተቋቁሞ ተጋድሎውን እንዲቀጥል አደረገው።
እንደገናም ዱድያኖስ በሰዋ ችንካር አስቸንክሮ በእሳት አስተኩሶ አናቱን በመዶሻም አስቀጥቅጦ በሆዱ ላይ የድንጋይ ምሰሶም አሳስሮ እንዲያንከባልሉት አደረገ። ቅዱስ ጊዮርጊስ የማይሞት ቢሆን ስጋውን በመጋዝ አስተልትሎ ጨው ነሰነሰበት። ስጋው ተቆራርጦም ወደቀ። በዝግ ቤት ትተውትም ሄዶ እግዚአብሔር በእጁ ዳሶ አስነስቶ ገና 6 ዓመት ስለ ስሜ ትጋደላለህ፣ 3 ጊዜም ትሞታለህ፣ በአራተኛው ታርፋለህም ብሎ በመከራው ጸንቶ የድል አክሊልን እንደሚቀዳጅ ቃል ኪዳን ገባለት። ቅዱስ ጊዮርጊስም ሲነጋም ሄዶ ዱድያኖስን አንተ ከሃዲ እፈር፣ አምላኬ መድኃኒቴ ኢየሱስ ክርስቶስ አዳነኝ አለው። ዱድያኖስም በጠንቋዩ አትናቴዎስ አማካሪነት ለቅዱስ ጊዮርጊስ አንጀት ቆራርጦ የሚጥል መርዝ አስማተ ሰይጣን ደግሞም ቢሰጠው ስመ እግዚአብሔር ጠጥቶ በጠጣውም ጊዜ እንደ ጨረቃ ደምቆ እንደ አበባ አሸብርቆም ተገኝቷል። ጠንቋዩም አምኖ ተጠምቆም ሰማዕትነትን ተቀብሎ አርፏል። ቅዱስ ጊዮርጊስን መርዟ ሊገድለው ቢል በመንኮራኩር አስፈጭቶ ከጥልቅ ጉድጓድ ጥሎት ድንጋይ አትሞበት ተመለሰ። ጌታ የተፈጨ ስጋውን በእጁም ዳሶ መንፈሱን መልሶም አስነስቶታል። ተነስቶም አሕዛብን እያስተማረ ከአረመኔው ንጉሥ ቀርቦ አምላኬ ከሞት አስነሳኝ አለው። ዳግመኛም ተበሳጭቶ በብረት አልጋም አስቸንክሮ ከበታቹም እሳት አስነድዶታል። እሳቱም ደሙ ቢንጠበጠብበት ጠፍቷል። ቅዱስ ጊዮርጊስ የኢየሱስ ክርስቶስ ማንነት ይገለጥም ዘንድ ሙታንን አስነስቶ የደረቁ እጽዋትን አለምልሞ ብዙ ታምራትን ቢያሳየው ንጉሥ ዱድያኖስ የሚያደርገው ግራ ገባው። በመንኮራኩር ፈጅታችሁ ከተራራ ላይ ወስዳችሁ ንዙት አለ። እንደታዘዙትም አደረጉ። ስጋው ያረፈበት ሳር ቅጠሉ፣ ድንጋዩና እንጨት ሁሉ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ ቅዱሱ ለእግዚአብሔር ጊዮርጊስ ሰማዕቱ ለእግዚአብሔር እያለው ታላቅ ምስጋናን አመስግነዋል። እግዚአብሔርም ቃሉ ሕያው ነውና ሦስተኛም ከሞት አስነስቶታል። መከራና ስቃይ ያጸኑበት ጭፍሮች የቅዱስ ጊዮርጊስን መነሳት አይተው ደንግጠውና ፈርተው ከእግሩ ስር ወደቁ፣ አምነውም ተጠመቁ። ቅዱስ ጊዮርጊስም ተጋድሎን በመቀጠል ንጉሡ ለጣዖት አፕሎን እንዲሰግድ ብሎ ወደ እልፍኙ ቢያስገባው ንግሥቲቱን ለእስክንድርያን አስተምሮም አሳመናት። አጵሎንን በአደባባይ አዋርዶ አምላክ እንዳልሆነም ተናግረው ምድር እንድትውጠው አድርጓል። ንግሥቲቱም የጊዮርጊስን ኃያልነት የእግዚአብሔርን አምላክነት በአደባባይ መስክራ በሰማዕትነት አርፋለች። በዚህም የተነሳ ትምህርቱን ሰምተው ታምራቱን አይተው ብዙዎች አምነው ተጠምቀዋል፣ ሰማዕትነትንም ተቀብለዋል። ቅዱስ ጊዮርጊስም አላውያን ነገሥታት ወደ እግዚአብሔር እንዳልተመለሱ ስለተገነዘበም ጭምር ወደ እግዚአብሔር አመላክቶ በእሳት እንዲጠፉም አድርጓቸዋል። በእምነታቸው ምክንያት ስደት፣ እስራት፣ ግዞት፣ ስድብ፣ ነቀፌታም ሲደርስባቸው መከራውና ስቃዩን
እንግልቱንና እስራቱን ስደቱን ባኮቴት የሚቀበሉ ምዕመናንን ጸዋትወ መከራ ለመግለጽ ቤተ ክርስቲያን እንደዚህ ያሉትን አማኞችን ሰማዕት ዘእንበለ ደም ትለዋለች። ምክንያቱም የእነዚህም መከራም አቀባበል በሰይፍ መሰየፍ በእሳት መጣል ብቻም ሳይሆን ከላይ የተገለጹትን ስለ እግዚአብሔር ብለው በትዕግስት የሚቀበሉም ስለሆኑ ነው። በዚህም ተጋድሏቸው ሰዎችንና ልዩ ልዩ ስቃያቶችን የሚያደርሱባቸውን ኢአማንያንን ጭምር ወደ ክርስትናም እየጠሩ ለሰማዕትነት የሚያበቁም በመሆናቸው ነው። ቅዱስ ጊዮርጊስም ገድሌን የጻፈ መታሰቢያዬን ያደረገ በስሜ ቤተ ክርስቲያን ያነጸ በመከራ ሆኖ በስሜም የተማጸነ ሁሉ በሥጋው ረድኤትን በነፍሱ ምሕረትን የሚያገኝ ይሁን ብሎ እግዚአብሔርን በለመነው ጊዜ ምድር ተናወጸች፣ ሰማያት ተከፈቱ። ጌታ መላእክቱን ነቢያትን ሐዋርያትን አስከትሎ ሰላም ይሁን ወዳጄ ቅዱስ ጊዮርጊስ ሆይ የለመንከው ሁሉ ይሁንልህ ይደረግልህ ብሎ ከማኅበረ ሰማዕታት መካከልም የሚመስልህ የሚተካከል የለም ብሎ ቃል ኪዳን ገባለት። ቅዱስ ጊዮርጊስ ስለ ቤተ ክርስቲያን ፍቅር ሲል በሰይፍ ተቀልቶ በመንኮራኮር ተፈጭቶም ወደ እቶነ እሳት ተጥሎ ለአእምሮም በሚከብድ መልኩ ብዙ ጸዋትወ መከራን ተቀብሎ በ27 ዓመቱ ሚያዝያ 23 ቀን ሰማዕትነት ተቀብሏል። እግዚአብሔርም ሰማዕታትን በደም ቅዱሳንን በተጋድሎ የሚያጸና አምላክ ስለ 7 ዓመት ተጋድለው ለቅዱስ ጊዮርጊስ 7 የክብር አክሊላትን አቀዳጅቶለታል። በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላል እንዳለው ቅዱስ ያዕቆብ። ቅዱስ ዮሐንስም በራእዩ ልትቀበለው ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ ነው አለው። እስር ቀንም መከራን ትቀበላላችሁ፣ እስከ ሞት ድረስ የታመንከውን የሕይወትንም አክሊል እሰጣለሁ እንዲል ቅዱስ ጊዮርጊስ የሕይወት አክሊልን ተቀዳጀ። ያዕቆብ 1:12 የዮሐንስ ራእይ ምዕራፍ 2 ከቁጥር 10። በአጠቃላይ እኛም ክርስቲያኖች የቅዱሳን ወዳጆች የሰማዕታት ልጆች ነንና በሃይማኖታችን ጸንተን በእምነታችን ምክንያት የሚመጣብንን ማንኛውም መከራና ፈተናም ተቋቁመን እስከ መጨረሻው በሃይማኖት በምግባር በትሩፋትና በንስሐ እየተመላለስን መድኃኔዓለም ኢየሱስ ክርስቶስ ለኛም ብሎ በመስቀል ላይ የቆረሰውን ቅዱስ ሥጋና ያፈሰሰውን ክቡር ደም ተቀብለን የስሙ ቀዳሽ የክብሩን መራሽ እንሆን ዘንድ አምላከ ቅዱስ ጊዮርጊስ በረድኤቱም እንዲጎበኘን እንለምነው እንማጽነው። የቅዱሳንን የሰማዕታትን የነቢያትን የሐዋርያትን በዓልና ዝክር ስንዘክር ተጋድሏቸውን እያሰብን መትጋት ይኖርብናል። ከሊቀ ሰማዕታት ቅዱስ ጊዮርጊስ ረድኤቱን በረከቱን ያካፍለን፣ አማላጅነቱ አይለየን። አሜን።